በአርሲ የሞቱ ሰዎች አልሞቱም እኮ ማስረጃው እኮ የለውም። አዎ ከመንግስት ጎን ነው የምቆመው። ተመችቶኛል። እኔ አሁን እየመራ ያለው መንግስት ጸረ ኦሮሞ በጠቅላላ በአርሲ ጉዳይ ኮሚቴው ፒቲሽን ማን ነው የቲክታክ ኮሚቴ አድርጎ ይሾመ? ባይዘዌ ኮሚቴ አድርጎ ማንም አልመረጠን። ኮሚቴ አድርጎ የመረጠን ልባችን ነው። ሰላም ጤና ይስጥልኝ። በሰንደቋችሁልኝ በአዲስ ቪዲዮ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው እንግዲህ የሌባ አይን ደረቅ መልሶ ልብ አድርቅ የሚባል አባባል እንግዲህ ቦታውን ያገኘ ይመስላልና ወንድማችን ተመስገን ለምን ስለኔ ታወራላችሁ ምን አገባችሁ ያለ እንግዲህ ሳደበ ይገኛልና በተለይ ዩቲዩበሮችን ነው የሚሰርበው። እስቲ የምንመለከት ነው የሚሆነው። እዚህ ደግሞ ወንድሞች ሰጡን ምላሽ አለ፣ እሱን ማስመለከታችኋለሁ። እሱ ብቻ አይደለም እንግዲህ አሁን ላይ ብዙዎቻችን ትኩረታችን እንግዲህ ወደ ትግራይ ክልል ወደ ህጻዝ አድርገን የወሰነው አንድ ሀገር አለ በአማራ ክልል በደብረ ብርሃን እንግዲህ በጣም ትልቅ ችግር እንዳይሰማን ነው የምንገኘው። እስቲ እሱን ማስመለከታችሁ ነው የሚሆነው። ሁላችሁ ቪዲዮ ላይክ እና ሼር ማድረጋችሁን እንዳትረሱ። ሰብስክራይብ ለምንድን ነው የማታደርጉት? አሁን ማርኩ። እስቲ መጀመሪያ ይሄን ተመስገን ቪዲዮ እንስማና ጀምር። እኔ ተመስገን እባላለሁ። አንተ አልገባም መንግስትን ደግፈዋለሁ ስለ አንተ የምትሰድበው መንግስትን እኔ ደግፈዋለሁ። አንተ የምትሰድባቸውን አባቶችን አባ ሳውሪዎስን ደግፈዋለሁ። ምን ታመጣለህ? አባ ሳውሪዎስ ይመቸኛል። ምን ታመጣለህ? አባቶችን እሰማለሁ። አጎንብስ ሲለኝ አጎነብሳለሁ፣ ቀናበል ሲለኝ ቀና እላለሁ። እግዚአብሔር ያከበረውን አከብራለሁ። እሺ፣ ስለዚህ አልናገርም፣ ከጎናቸው ነኝ። ናና ስማቸውን አጥፋን ይመጣልሃለሁ ላይቭ ላይ። አሁን ስምህን አልጠራውም፣ ስማችሁን አልጠራውም። ኡጋንዳ ቁጭ ብለህ ለልጅህና ለሚስትህ ሞዴስ መግዣ ለልጅ ደግሞ ዳይፐር መግዣ ወተት መግዣ ስታጣ ዩቲዩብ ላይ ማንን ልስደብ ብለህ በአርሲ የሞቱ ሰዎች አልሞቱም እኮ ማስረጃው እኮ የለውም እኮ በአርሲ የሞቱ ሰዎች ሞቱ አልሞቱ ማስረጃው የለም። ማስረጃ ላለንማ እያለቀስን ሰርተናል። ለሞቱት ገበሬዎችማ እያለቀስን ሰርተናል። ዛሬም እንደተመለከ የዳይፐር መግዣ ስታጣ ነው የምታለቅሰው። አንተ የዩቲዩብ ጡረተኛ ናና አሳየኝ ማስረጃ። ልደትና ተመስገን ዩቲዩብን አላልኩ። ሙሉ ቮይሱን አሰማኝ። ወንድሜ ልደት ጨዋ ነው አላልኩ። አለከ ነገ ከነገ ወዲያ ደግሞ በስማችሁ መጣላችኋለሁ። እመነኝ። አንተ እያየ አይን ደም እየለበሰ እያበድክ ታለቅሳለህ። እኔ ደግሞ ከሎዛ ጋር አብሬ እሰራለሁ። ሎዛ ኢቨንት ይመቸኛል። በነገራችን ላይ ይሄን ሁላ እንዲናገር የሚያደርገው ተመስገንን ባለፈው የወጣው አንድ ሰነድ ደብዳቤ ነው። ይሄ ገቢ ሰብሳቢዎች እንግዲህ ከቤተክርስቲያን ይቀባ የተባለው ገንዘብ ነው። እሱ እንግዲህ ሎዛ ሚዲያ ነው ያን ነገር ያደርጋል ተብሎ እንጂ ስም ተጠቅሶ እኔ የሆነ አላለ የሰው ደም በእጁ ያለ ሰው ዝም ብሎ ይፈለፋል ይባላል በየቦታውና የሆነ ተመስገን ወስነ የተቀሳ ካል የለም። የሆነ ድምጽ ወጥቷል። የሱ ያ ድምጽ ያንተ ካልሆነ ወይ ደግሞ እዛ ላይ ሚስር ሪፕሬዘንት አድርጋችሁኛል ትክክል አይደለም ካልክ በትክክል መናገር ነው እንጂ ጡረተኛ ሚስት እንደዚህ ልጆች እንደዚህ የሚል ቃላት መጠቀም እኔ አላውቅም። አቡነ ሳሎስ ወዳችሁ ማን ጠላችሁ ታዲያ? ማን ጠላችሁ አለ? እንደዚህ ያለ ካል የለም። ኦኬ አባቶችን እንወዳቸዋለን፣ ጥያቄ እንጠይቃለን። ጥያቄና ተቃውሞን መለየት ያቃተ ትውልድ መሃል አንዱ የሆንክብ ነው የምትገኘው። እግዚአብሔር በሚያውቀው መንግስቴን እወዳለሁ ማናቱ ይላል። መንግስት የጠላ ካል የለም። ቤተክርስቲያን መንግስትን እንድንወድና እንድናከብር እንድንገዛላት ነው ታስበን። ጥያቄ እንጠይቃለን፣ ፍትህ ካጣን ፍትህ እንጠይቃለን። አለቀ። ማቀሳሰር ይሄ ብቻ አይደለም። ባይዘይ ኦሮሞ ስለሆንኩ እንዲህ ብታረጉ ይችል ነበር። ትናንት ማታ ስሙት። ኦሮሞ በመሆኔ ልታሸማቀቅ ከፈለክ የፈለክበት ቦታ መርጠ ገደል ውስጥ መግባት ትችላለህ። ማለትም እኮ በአርሲው ጉዳይ ኮሚቴ መሎ ማን አዋቀረ? ኮሚቴ ብለህ የመጣውም ሰው የፖለቲካ ኢሹ ስላለ ነው። እኔ ደግሞ መንግስቴን አላስነካም። ኢትዮጵያ ውስጥ ነው ያለሁት። በአርሲው ጉዳይ ኮሚቴው ፒቲሽን ማን ነው የቲክታክ ኮሚቴ አድርጎ ይሾመ? አልቀበልህም። መንግስቴን ስታከብር እቀጥልልሃለሁ። በአርሲው ጉዳይ ያልክ መንግስትን እየሰደብክ እኔ ኢትዮጵያ ውስጥ ያለሁትን አንተ እዛ ቁጭ ብለህ እንደ ደራሽ ውሃ ወንዝ ትፈሳለህ። እኔን እዚህ እንድሳደብታ ማንህና ነው አንተ እኔ መሳደብልህ? ማንህና ነው መንግስቴን እንድናገር የምትፈቅድልኝ? አዎ ከመንግስት ጎን ነው የምቆመው። ከዚህ በኋላ ይታወቅልኝ።
በቃ አለቀ። ይሄን እውነታው እወዷለሁ መንግስቴ ተመችቶኛል። እኔ አሁንም እየመራ ያለው መንግስት ጸረ ኦሮሞ በጠቅላላ ኦሮሞ ነኝ ምን ታመጣለህ? ማንም በአርሲ ጉዳይ ኮሚቴ አድርጎ አቋቋመ የለም። ፔቲሽን ፈርምልኝ ቪዲዮ ስራ አልሰራም። ዲሽላ ሰባስብ በአርሲ ጉዳይ 10,000 ሰው ቀረ። ማን ነው ቲክታክ ላይ የመረጠ አንተን ኮሚቴ አድርጎ የመረጠን አሳይ። ማን ነው ቲክታክ አለቃ ያደረገ? አላቅህም ስልህ ምን ነው ድሬዳዋ ሲሆን አመመ። በአርሲ የሞቱ ሰዎች አልሞቱም እኮ ማስረጃው እኮ የለውም እኮ በአርሲ ሰዎች ሞቱ አልሞቱ ማስረጃው የለም። ደግሞ ፒቲሽን ምናምን ስትል በሰማ ነገ ላይቭ ላይ ገብቼ ማን ነው አንተን የጠቆመላለሁ? ገስት ላይ ያስገብተኝ እኮ መንግስቴን ነው የሰደብከው። እኔ ደግሞ መንግስቴን ከሚሰድብ ሰው ጋር አብሬ አልሰራም። በቃ አንተነትን አክብር ያለዋል እኔነቴን አክብርልኝ። እኔ መንግስትን እንደምወደው አክብርልኝ። እሺ አንተነትን እንዳከበርኩኝ አንተም ደግሞ መንግስቴን አክብር። አትንካብኝ፣ አልነካብህ። ተመስገን ኦሮሞ ስለሆነ በኦሮሞነቱ መጣለው መተል ነገ መጣባለው። በነገራችን ላይ ለማቀሳሰር ነገሩ ከመንግስት ጋር ለማግኘት የሚሰራ ነገር እንጂ መንግስትን የተቃወመ መንግስትን የጠላ ካለ የለም። አንደኛ ይህ መታወቅ አለበት። ኦኬ እኛ መንግስት ተቃዋሚና እንደዛ አይደለም። መንግስት ፍትህ አግሮልብናል ያልነው እኛ ኦኬ ሰዎች እየሞቱብን ማን እየሞቱብን ዝም በይ ታይ ነው የምንገኘው። ፍትህ ሰጠን ነው ያልነው። አቡነ ሰው ወዳቸዋል አትወርድ ያለ አካል የለም። የሚጠላቸው አካል የለም። አይደለም አንድ የተከበረ አባት ኖርማል ሰው አንጠላም እኮ እኛ ለምን ክርስቲያን ስለሆነ ኦኬ የሚወዳችሁን ብትወዱ ምንድን ነው ጥቅም አለ? የሚያጋችን ነገር የሚወዳለም የሚጠሉንም ነው የምንወደው እኛ ክርስቲያኖች ስለሆነ ማለት ነው። ስለዚህ የምንጠላ አባትም የለም። ለየተነ በቪአይፒ የምንመለከተው አባትም የለም። ይሄ መታወቅ አለበት። አርሲ ላይ አልሞቱም ማለት ይሄን የአርሲ ኦርቶዶክሳን ደም ይፋረድ። እኔ ምንም በዚህ ጉዳይ ባልናገር ደስ ይለኛል። ተመስገንም በዚህ እኔ በአካል አውቀዋለሁ። ተገናኝተን በአካል ከአንዴም ሁለት ሶስት ጊዜ ተገናኝተን በአካል በተለያየ አጋጣሚዎች ግን አላቅም እኔ አላቅም። አሁን ላይ ሁሉም ሰው ኦሮሞ ይሆን አሰገረ። ሁሉም ሰው በቃ የሆነ ነገር ሲነሳበት ኦሮሞ ስለሆንኩ ነው ይላል መጥቶ እንት ያ ኦሮሞ ስለሆንኩ ነው ሁሉም ኦሮሞ ይሆን አሰገረ። እንደ ምን ገራ ገባን እኮ ማንንም መናገር እንዳለብን ማንንም መናገር እንደሌለብን ገራ ገባን እኮ። ጸረ ኦሮሞ ይላል ስትናገር ጸረ ኦሮሞ ብንሆን እኮ እኛ አርሲ ጉዳይ ላይ እንናገርም እኮ እንዴ አማርኛ በቅጡ መናገር የማይቻሉ የአርሲ ክርስቲያኖች እየታረዱ በእሳት የተቃጠሉ ኦሮሞ እኮ ናቸው። ኦሮሞ ኦርቶዶክሳን እኮ እየሞቱ የሚገኙት። እኔ ስለ አርሲ ያወራውን ነገር የነሱ ደም ይፋረድ። ትናንትና ራሱ በአርሲ ነግራቸው ይመስለኛል። ትናንትና በአርሲ እናትና ልጅ የ6 ዓመት ልጅ ከእናቷ ጋር ገለውታል። ይሄ ነው በቃ ፋክቱ። አልሞቱም ብሎ በእነሱ ላይ መቀለል ጭራሽ በጣም ነው የሚያሳፍረው። በጣም ነው የሚያሳፍረው። ፒቲሽን ማን ሰብስባላችሁ? ማን ኮሚቴ ያደረጋችሁ? ተመስገን በዚህ አንድ ቤተክርስቲያን ውስጥ አሁን ላይ በሰው ስብከተ ወንጌል ነው ጉባኤ አባል ነው እና እናንተ ሞታችሁ እኮ ነው እኛ ኮሚቴ ለመሆን የሞከረ ህሊናችን ወቅሶን እኮ ነው። ኦኬ እናንተ እንደ ስብከተ ወንጌል ነው ለሰው ጉባኤ የሆነ ነገር ይዛችሁ የሆነ ቲም አዋቅራችሁ ይሄን ነገር እስከ ጥግ መጓዝ ነበረባችሁ። ስለሞታችሁ ስለነዘዛችሁ ከየት የምታዩ ተረፋሪ ሳንቲም እንዳይቀርባችሁ ስለምትፈልጉ እኛ ስለሚወቅሰን ኦኬ በውስጣችን ያለ መንፈስ ቅዱስ ስለሚወቅሰን የነሱ ሲጎደነስ ሲቆረጥ እግሩ ተቆረጠ ልጅ እግር ሲቆረጥ እኛም አካል ስለሆነ ድምጽ ለመሆን ቢያንስ በቲም እንዳይ ተብሎ ኮሚቴ ተዋቀረ። የለዛው ቤት ሀገር አይደለም እኮ ለዛው ሀገር ውጪ እሱን የወቀሰ ይገኛል። ማን ፒቲሽን ሰብስቧል? አሁን በነገራችን ላይ አሁንም ቢሆን የምላችሁ ነገር ሁላችሁም ግቡና ፒቲሽን ሰፈርም አሁን ሁላችሁም ይፈርሙ። በአርሲ ላይ ኦርቶዶክሳን እየሞተ አይደለም ብሎ የሚቀር እንደተመስገን ያለ አይፈርም አንፈልግም። ኦኬ መጀመሪያ ሞቱን ይመን መጀመሪያ የአርሲ ኦርቶዶክሳን ደም ይፋረድ ችግር የለውም። የምታምኑ ግን ሰው እየሞተብን ነው የሚገኘው ፍትህን ፈልጋለን የምትሉ ካላችሁ አሁንም ፒቲሽኑ የገባችሁ ፈርሙ። በ10 ቀን ውስጥ ከ500,000 በላይ ፍርሜ ይፈልጋል። ኦልሞስት አሁን 20,000 ነው የሚገኘው እንጂ ከዛም አላለፈም። ኦኬ ግቡና ቴሌግራም ላይ ለቀናል። እንዴት እንደምትፈርሙ ዛሬ ያላችሁ ሁላችሁ የገባችሁ እንድትፈርሙ በዚህ አጋጣሚ መናገር ፈልጋለሁ። ተመስገን ግን የአርሲ ኦርቶዶክሳን ደም ይፋረድ ለማለት ፈልጋለሁ። የወንድሞች መልስ ነው። አዎ ከመንግስት ጎን ነው የምቆመው። ከዚህ በኋላ ይታወቅልኝ። በቃ አለቀ። ይሄን እውነታው እወዷለሁ መንግስቴ ተመችቶኛል። እኔ አሁንም እየመራ ያለው መንግስት ጸረ ኦሮሞ በጠቅላላ ኦሮሞ ነኝ ምን ታመጣለህ? በአርሲ የሞቱ ሰዎች አልሞቱም እኮ
ማስረጃው እኮ የለውም እኮ ማርዚ ሰዎች ሞቱ አልሞቱ ማስረጃው የለ። በዚህ ጉዳይ ብዙ ብል ምን ሊገጥመኝና ምን ሊደርስብኝ እንደሚችል አውቃለሁ። በዙሪያ ያሉትንም ሰዎች ሐሳብ ውስጥ እንዲሁም ጭንቀት ውስጥ መክተት አልፈልግም። ነገር ግን አንድ ነገር ብቻ መናገር ፈልጌ ነው የመጣሁት። አንዳንድ ሰዎች አፋቸው ሲከፈት ጭንቅላታቸው ይለካል፣ ይታያል። እዚህ ሚዲያ ላይ ያላችሁ ሰዎች የቱ ጋር ነኝ ቆማችሁ ስትባሉ እዚህ ጋር ነኝ የማትሉበት ቦታ ላይ ባትቆሙ መልካም ነው ብዬ አስባለሁ። ግን እጅግ የሚያሳፍረውና እጅግ የሚያስነውረው ነገር ዘረ እረኛ መሆን ነው። ስለዚህ ከዚህ የከፋ ነገር መናገር አልፈልግም። እረፉ ብቻ ነው ማለት የምፈልገው። እረፉ። ዘር ውስጥ አትደበቁ፣ አትከለሉ፣ አትሸፈኑ። እረፉ በቃ። የአርሲን ጉዳይ የነካካችሁ አትቆስቁሱ፣ ሌላ ነገር ውስጥ እንድንገባ አታደርጉ። እረፉ። በውጭ ዓለም ላይ ተቀምጦ ድምጽ ስለመሆን ወይም በውጭ ዓለም ሆኖ የቤተ ክርስቲያንና የልጆቿን ህመም ለመታመም መጣር ምንድነው የሚለው ነገር ለማስታወስ ለመንገር ምናምን ሳይሆን ለራሴ ማስታወሻ መተው ስለፈለኩ ይሄንን ልበላችሁ። በመጀመሪያ ደረጃ ሀገር ቤት ስታውቁ ልክ እንደዛው ምንም የተቀየረ ነገር የለም። ከሀገር ቤት ስንወጣ ያ ነገር እንደማይቆም ያ ድምጽ የመሆን ሂደት ያ የቤተ ክርስቲያን ልጅነት መቋረጥ ስለሌለበት ከቤተሰቦቻችን ጋር ስንለያይ ሰላም ያገናኘን ተባብለን ሳይሆን አስቡት ከእናት ጋር ነፍስ ይማር ተባብሎ መለያየት። ያ ማለት በዚህ ሂደት ደግመን አንገናኝም ላንገናኝ እንችላለን ብሎ መወሰን ከዛ ይጀምራል። ከዛ ይቀጥልና ከመጣችሁ በኋላ ብዙ ጣውረድ ብዙ አይነት ለየት ያለ ኢንቫይሮንመንት እረፍት አልባ የሆነ ቀንና ሌሊት ማሳለፍ ስትጀምሩ ለእረፍታችሁ ሀገራችሁን ገንዘባችሁን ጠርቀም ስታርጉ ጊዜው ሲገኝ ከምንም በላይ ኢትዮጵያዊ ስለሆናችሁ ብቻ ሳይሆን ክርስቲያን ስለሆናችሁ ኢትዮጵያን ብቻ ትመርጣላችሁ። ውጭ ዓለም ላለ ሰው በጣም በሚገርማችሁ ደረጃ ኢትዮጵያ ልክ እንደሚበላ ምግብና እንደሚጠጣ ውሃ ትናፍቃለች። ቤተሰብ ምናምን ሌላውን ትታችሁት ማለት። ስለዚህ ያን ሁሉ ነገር ግዴለም ከእውነት ጀርባ ነው ከቤተ ክርስቲያን ጀርባ ነው ብሎ በማሰብ ለቤተ ክርስቲያን ልጅነት መቆም ሊላገጥበት አፍ ሊላቀቅበት አይገባም። ባይዘዌ ኮሚቴ አድርጎ ማንም አልመረጠንም። ኮሚቴ አድርጎ የመረጠን ልባችን ነው። ኮሚቴ አድርጎ የመረጠን ውስጣችን ያለው የቤተ ክርስቲያን ፍቅርና የሚደርሰው መከራ ቃጠሎ ነው። ያ ደግሞ የሚከፈል ዋጋ እንጂ አበል የሚታሰብበት አይደለም። ይሄንን ማንም ሰው ማወቅ አለበት ብዬ አስባለሁ። አይታችሁ ከሆነ እንደዚህ የሚተቹ ሰዎች ፎሎ የሚሰሩ ሰዎች ብዙ ተከታይ አላቸው። ስለዚህ እነሱ ስትናገሩ ተከታዮቻቸው ይነሱባቸዋል። በቃ እንዴ እናንተ ጠላቶች ናችሁ ትባላላችሁ። እና ትንሽ ብናረጋጋው አይሻልም? በነገራችን ላይ ከዚህ በፊት ብዙ ነገሮች ብዙ ፋይሎች ወጥተው አይተናል። ነገር ግን ምንም ጭፍን መንጋ ነው ያላቸው እንደ ከብት የሚመራ ኦኬ ወደዚህ ወደዚህ የሚሄድ ጭፍን መንጋ ስላላቸው ምንም ልታደርጓቸው አትችሉም። ምንም ላልኳችሁ ነው የሰው ደም ያለበትና የሰው ሀቅ ያለበት እንዲሁ ሰው ይለፈልፋል ዝም ብሎ ነው የምላችሁ። እንዲሁ የሆነ ነገር ያስለፈልፋል የሆነ ነገር ይነካዋል ብቻ አላቅም እንደሆነ አስተዋላችሁ ካያችሁ እንደዛ ነው። በቃ በሆነ በማይሆን አጋጣሚ ይለፈልፍልሃል። ሳይፈልግ በግዱ የሆነ ማስረጃ ፍንጭ ይሰጣልና እንደዚህ ነው እንግዲህ አሁን የሆነ የሚገኘውና እኔ አላቅም ምን አይነት ዘመን ድረስም እግዚአብሔር ይወቀው። እንደማይተ ማስኪንም ይቅርታ በላል ምን እንግዲህ አላቅም ያሱት እናንተ ለዚህ ዳሳችሁን አስቀምጡበት። ሌላው እንግዲህ የረሃቡ ጉዳይ ነውና ረሃቡን እንግዲህ እኛ ፎከስ አድርገን የምንገኘው አሁን ላይ የወጣው እንግዲህ የሚታወቀው የትግራይ ክልሉ የጻጽ ነውና እሱን ፎከስ አድርገን እንግዲህ ከዛ ወጥ እንግዲህ ብዙ ቦታ ረሃብ አለ። በተለይ ደግሞ በአማራና በኦሮሚያ ክልል ረሃብ አለ። በተለይ በአማራ ክልል ደግሞ ወደ ደብረ ብርሃን በጣም ብዙ ተፈናቃዮች አሉ። ተመልከታቸው እስቲ። ቤተሰቦቼ ምንም አይነት ችግር እንዲነካብኝና የሰው ፊት እንዳይብኝ አልፈልግም የሚል ኢትዮጵያ ይሄንን ቪዲዮ ኮፒ ሊንክና ሪፖስት በማድረግ ቢያንስ መርዳት የሚችል ሰው ጋር ሼር በማድረግ ተባበሩ። እነዚህ ላይን የሚያሳሱ ልጆች እናትና አባቶች ከአማረ ቤታቸውና ሞቀ ካለ ጎጇቸው በችግር ምክንያት ተፈናቅለው የእኛን እርዳታ ይሻል እኛም የግዴታችንን እንወጣ ብለን ደብረ ብርሃን በሚገኘው አግማስ ኢትዮጵያ የመጠለያ ካምፕ ሄደን አይተናቸው ነበር። እኛም ደግሞ ቦታው ላይ በመገኘት ከነሱ የሰማነው ነገርና ያየነው ነገር እጅግ በጣም ልብ ይሰብራል። ሃይ እንዴት ናችሁ? በመቀሌው ረሃብ ጉዳይና በወሎ ረሃብ ጉዳይ ሐሳብ አለኝ። መጀመሪያ ከወሎ ልጀምርላችሁ። የወሎ ረሃብ ጉዳይ ከትናንት ወዲያ እነ ታኩርና እነ አህመድ ወሎ ኦኬ እነ ታኩርና እነ አህመድ ወሎ
ቪዲዮ እየሰሩ ባካችሁ በዚህ ጉዳይ ላይ በዚህ እርዳታ እየጀመረናልና አግዙም ብለው ቪዲዮ ሲሰሩ ማንም ዞር ብሎ አላያችሁ ማንም። እሺ ሌሎቹን ቲክቶከሮች ተዋቸው፣ እናንተ ወሎዬንን የምትሉ ራሱ ዞር ብላችሁ አላያችሁ። ትናንትና ላይቭ ላይ ተቀምጠው 100 ሰው አያይም ነበር። ጉዳዩ የሙስሊም ልጆች ብቻ እስከሚመስል ድረስ ሙስሊም ልጆች ብቻ ነበሩ 4-5 ሆነው እርዳታ ሲለምኑ የነበሩት። ለዛው ቲክቶክ ላይ ብዙ የማናቃቸው ከአህመድ ወልና ከታቁር ውጪ ማለት ነው። ወይ በጣም የታዘብኩት እዛ ከደብረ ብርሃን ላይ የሚኖሩት 1000 ምናምን ሰው አባወራ 1000 አባወራ ስትባሉ እንግዲህ አንድ አባወራ ስንት ቤተሰብ ይኖረዋል? ሚስት ልጆች ይኖሩታል። አንድ አዳራሽ እንደዚህ ሆነው እየኖሩ ግን ማንም ዞር ብሎ አያቸው። ስንት ሴት ልጆች አሉ እዛ ስንት ነገር የሚያስፈልጋቸው ምናምን። እንደው እውነት እነዛን ሳትሰሙ ቀርታችሁ ነው የመቀሌው የተሰማችሁ ትናንትና ቪዲዮ የተሰራው? ጋይስ እኔ ይሄን ስል እነዛ መረዳት የለባቸውም እያልኩ አይደለም፣ እነዛ መረዳት አለባቸው። ነገር ግን ስምና ዝና የምትፈልጉ ሰዎች አሁን ምሳሌ ጆን ዳንኤል ልውሰድ እና ደግሞ እነ መማርን እነ ሀቢባን ልውሰድ። ጆን ዳንኤል ትናንትና ነው መቀሌ ሄዶ ነው ያደረው። አንድ እሱም በሉ። ሁለተኛ ደግሞ ብዙ ልጆች ናቸው ያው ታውቋቸዋላችሁ፣ በአንዴ መቀሌ ሄዳ ያደሩትን ታውቃላችሁ እንዳያችሁት ነው። እነ መማርና ማንማሪያው በጊፍት የሚሰበስቡት ሰዎች ደግሞ እነሱ ጥቅም ከሌለው አይሰሩም ማለት ነው። ታውቃላችሁ ጥቅሙ ምንድነው? ብር ምናምን ብቻ ሳይሆን ለነሱ ዝና ወይም ደግሞ እነሱን የሚያውቅ ሰው ሊጠይቃቸው ይገባል። የሚያውቃቸው ወይም ደግሞ በቃ የሚገፋፋቸው እርዳታ ብሔርም እምነትም አይጠይቅም። የወሎዎቹ ተፈናቅለው ደብረ ብርሃን የመጡት በመቀሌው ጦርነት የመቀሌዎቹ ወታደሮች ወሎ ድረስ በገቡ ዘመን ጊዜ ነው። የወለጋው ሲገሏቸው መተው ደብረ ብርሃን የሰፈሩት ሰዎች ናቸው። እነዛም በነዛ ሰበብ እነዚህም በነዛ ሰበብ ንብረታቸውን ጥለው የመጡት እንጂ ስንት ሰው የሚያስተዳድሩ ገበሬዎች ነበሩ። ስንት ህፃኖች ናቸው። ግን እነዛን ዞር ብሎ ያየ የለም። ሱብሃንአላህ እኔ በጣም የገረመኝ ማለት እነዚህ አይረዱ አይደለም ጋይስ፣ በጣም መረዳት አለባቸው። ነገር ግን ለአንዱ እናት ለአንዱ እንጀራ እናት የምትሆኑ ቲክቶከር አስመሳዮች ናችሁ። ይሄ ልነግራችሁ ነው የመጣሁት። ከረዳችሁ ደግሞ እናንተ ብሩን የምታወጡት እነዚህ የሚያስተባብሩትን አይደለም። እናንተ ብሩን የምታወጡ ደግሞ አንድ ሰው ለነዛ ለመቀሌዎቹ 50 ሺህ የሚሰጥ ከሆነ 25 ሺህን ደብረ ብርሃን ለተሰደዱ ሰዎች ሰጣችሁ 25 ሺህን ለነዛ ማራት ትችላላችሁ። እነዚህኞቹ መራህብተኛ ናቸው። طيب አትርዱ አይደለም ጋይስ፣ በመጥፎ እንዳትረዱኝ። ከረዳችሁ ግን በስርዓቱ ላንዱ እናት ላንዱ እንጀራ እናት ልጅ ትሆናላችሁ። ለሽ አትረዱም ሁሉንም ያኔ ለምንድን ነው ታስመስሉት? ማለት ነው ለሽ ካልሆነ ደግሞ ሁሉም የራሱን አካባቢ ከሆነ የሚረዳው خلاص። የወሎ ልጆች አካባቢያችሁን ሰዎች እርዱ። የምሬን ነው። የወሎ ልጆች የተሰደዱ ቤተሰቦቻችሁን፣ ዘመዶቻችሁን፣ ደሞቻችሁን እርዱ። በዘር ከሆነ ማለት ነው ይመስለኛል። ግን ማባረፍ ከዚህ በላይ ምንም ማለት አልችልም። ግን በጣም በጣም የሚያናድድ ወላሂ lazim በጣም እንደምታዩት ነው እንግዲህ። እና አሁንም ቢሆን በቻላችሁ አቅም የምታግዟቸው በሚታገዝበት መንገድ ሙሉ አግዟቸው። በዚሁ አጋጣሚ ባለፈው ስግጥ ፍምስ ሲባል ስግጥ ፍምስ ሀገር ያበላሻቸው የነበራችሁ ሰዎች የት አላችሁ? ለምን አጽፉም? አሁን ሰው የተራበ ነው የሚገኘው፣ እንረስላቸው። ለምን አጽፉም? አሁን ኦኬ ፒኤችዲ ያላችሁ ባለወስን ነበር። ፒኤችዲ ያላቸው ምሁራን ናቸው፣ ፕሮፌሰር ይባላሉ፣ ዶክተር ይባላሉ። የማዕረግ ማት የሚገኘው እነሱ ጋር ነው። አንድ ቃል መንፈሽ አይሉም እንደዚህ አይነት ነገር ላይ። የሆነ ስግጥ ፍምስ ያለው ልጅ ግራ ግን በየቀኑ ይጽፍላል፣ መግለጫ ያወጣልሃል። እስቲ ተናገሯ፣ እስቲ ትንፍሽ ይበሉ። የለም አይጠይቀኝ ምንም የልብና ፒኤችዲ ያላችሁ አንዳንዶቻችሁ ኦኬ፣ ምንም ማሰብ የማይችል ፒኤችዲ ያላችሁ ሀገር ያጠፋ የሚገኘው ይሄ ራው ነው ወይስ አንድ ስግጥ ፍምስ ያለ ልጅ ነው ሀገር ያጠፋው የሚያውቀው? ለዚህ ራዋን ብላችሁ ቢያንስ የሆነ ነገር ቢሰበሰብላችሁ። አሁን ወደ ህፃጽ በአንድ ቀን በሚያወላበት ጊዜ ውስጥ በጥቂት ሰዓት ውስጥ ወደ 11 ሚሊዮን ብር ሰብስቧል። በአዶናይ በኩል እና በጓደኞቹ በኩል እዛም ይገኙ አሉ። ልብስ የሰበሰበ ይገኛል። የታረተ እንደዛው ደግሞ ለደብረ ብርሃንም ሊደረግ ይገባልና ባካችሁ ወደ ደብረ ብርሃን እናስራን ፈልጋለሁ። ብዙዎችን እንግዲህ ያጣጣለ የሚገኘው ላይ መሰላችሁ እነዚህ መንፈሳውያን ነን ብለው በዚህ ልክ ብር ከወሰዱ በዚህ ልክ ብር ከሰረቁ እኛ ለናድነ ብር አስገብተን እንዴት ሊሆን ነው ብራችን? እነዚህም ያልታው እነዚህ እንዴት ታምናል የሚል ነገር ነውና ስሙት እስቲ።
ከትግራይ እየወጡ ያሉት ቪዲዮዎች በጣም ነው የሚዘገኑት። በጣም ነው የሚያሳዝነው። ማለት በዚህ እድሜና በዚህ ጊዜ ሰው እንደዚህ የሚበላው ነገር አጥቶ እንደዚህ ሲሆን ማየት በጣም ይቀፋል። በጣም ነው የሚያሳዝነው። ኢትዮጵያ ውስጥ ገንዘብ መጫወቻ ሆኖ እያያችሁት ቲክቶከሮቻችን እንዴት ላቪሽ የሆነ ነገር እንደሚኖሩ እያሳዩን፣ እዛ ጋር የሚላስ የሚቀመስ የሌላት እናት ርቧት እጇን መዘርጋት አቅቷት ልክ ድሮ 77 ድርቅ ምናምን ሆኖ እያለ የዝንብ እንዲላያቸው ላይ የሄደባቸው ሰዎች ዝንቡን እሽም ለምን እንደማይሉት ብዬ የምጠይቀው ጥያቄ አሁን የተመለሰልኝ ዛሬ ነው። ኦልራይት ለምን እንደሆነ አቅማተው እኔ እንደዛ ሰው እንደሚሆን አላቅም። እውነቱን እንነጋገር ከተባለ ግን አሁን እያየ ነው በዚህ እድሜና በዚህ ጊዜ። ኦኬ ቲክቶከሮቻችን ከመንግስት ቀድሞ እየተመሙ ነው ወደዛ። ለምን እንደሆነ እናውቃለን። ያው ብንናገር እናልቃለን አይነት ነገር ነው። በዚህ ሰዓት ግን ማንኛውም ሰው ማንኛውም አይነት እርዳታ ምንም ይሁን ይዘረፍ ይሁን የምንልበት ጊዜ ነው። ግን ይሄ ነገር መቆም መቻል አለበት። መንግስት በቀደም ቲክቶከሮችን ሰብስቦ አዲስ አበባ እንዳስጎበኛቸው ሁሉ አሁን ቲክቶከሮቹ እንዳለ ሰብስቦ ትግራይ ይዟቸው ሊሄድ ይገባል። ከዛ በኋላ ትግራይ ላይ አዲስ አንድ አካውንት ተከፍቶ በዛ አካውንት ዳይሬክትሊ ህዝቡ የሚያወጣው ገንዘብ ለነዛ ሰዎች ዳይሬክትሊ እንዲገባ ምንም ወላሃንቲ የሚሄዱበት ባስ ራሱ ከራሳቸው መቻል ነው ያለባቸው። ይሄን ጉዳይ ይሄ ማንም ሰው የራሱን እንትን ብሎ ይሄ ተጠቅሜ ነው የምጠቅመው አይነት ነገር አይሰራም እዚህ ላይ። ይሄንን መንግስትም አጽንኦት ሰጥቶ እንትን ማለት አለበት። ማንኛውም የሚመለከተው አካል እዚህ ላይ የሚሰረቅ የሚዘረፍ የሆነ እንትን የሚል አይነት ነገር መኖር የለበትም። ለምን ጅቦቹ ከጉድጓዳቸው ወጥተዋል። በቃ that's it። ጅቦች አህያ ይወዳሉ ታውቃላችሁ። አህያው የዲያስፖራው እውነቱን እንነጋገር ተባለ እና ደግሞ ከአህያው የሚወደው ጅብ ዴሊኬሲ የሆነ ነገር ምን ሆኖ ልቡን ነው የሚበሉት። ልቡን ካገኘ ጅብ በቃ በጣም ነው ደስ የሚለው። like that is what I'm seeing right now here so ይሄ ነገር በመልካም ነገር የሚያደርጉ ሰዎች አሉ፣ ግን እችን ተጠቅመው ደግሞ መለቃቀም የሚወዱ ሰዎች እንዳሉ በእርግጠኝነት አይተናል። ትልቅ ከምንላቸው ቲክቶከሮች እስከ ታችኛው ልክስክስ የሆነ ነገር ሲያደርጉ አይተናል። በቀደም ለታ ከኦርቶዶክስ ቸርች የወጣውን እንትን አይታችኋል። ለቲክቶከሮች የተከፈለው ወደ 4 ሚሊዮን ብር ነው። ወረቀቱ እዚህ ላይ ያለኝ እንደውም ኮፒ አድርጌ አስቀምጫለሁ። ከዛ ላይቭ ስትሪሚንግ ከዛ ሁሉ ነገር የተገኘው ግን 2 ሚሊዮን ማለት ሰው ኢማጂን እንግዲህ ከቸርች ላይ የሚበላ ሰው ከነዚህ ምን እንደተሰጠ ከማያውቁ ሰዎች አይበላም ብዬ ምንም እንትን የለኝም። ማለት ማንንም አላምንም እኔ አሁን በዚህ ሰዓት ማለት ነው። ማንንም አላምንም። እንደው ልጄ ራሱ ቲክቶክ ላይ ላይቭ ምናምን በጋው አላምንም ኮይኑ ምናምን ካላየው በስተቀር የምሬ ነው የምላችሁ። this extent እምነት ማጉደል ኖርማላይዝ አድርገነዋል። ገብቷቸዋል። ስለዚህ አሁን መንግስት እንዲያው ቢችል እንዳለ እነዚህን ቲክቶከሮች ሰብስቦ ትግራይ ይዞ ሄዶ አንድ ስትሬት አካውንት ተከፍቶ ከዛ ስትሪም የሚገኘው በሙሉ እዛ አካውንት ላይ እንዲገባ ተደርጎ ምንም አምስት ወላሃንቲ የሄዱበት ትራንስፖርት ራሱ ከኪሳቸው ነው መክፈል ያለባቸው። የሚሄዱት ለቢዝነስ አይደለም፣ የሚሄዱት ሊረዱ ነው። እርዳታ እስከሆነ ድረስ ምንም ነገር መሸራረፍ ምናምን ሳይኖር ዳይሬክትሊ ለሰዎቹ ሊገባ ከዛ ወዲህ እርዳታ ነው ብለን መቀበል አንችልም። እውነቴን ነው የምላችሁ። እኔ በጣም ነው የገረመኝ። አሁን ከቸርች የሚበላ ሰው አለ። ለቸርች ከሚሰበሰብ ብር ላይ የሚቆርጥ ሰው ከእግዚአብሔር ላይ እኮ ታክስ እንደማስከፈልኩ ማለት ነው። ላይክ ሊተራሊ ማለት ነው። እኛ መባና እንትን መስጠት ሲገባን ጭራሽ ከቸርቹ ላይ እየቆረጥን ለቸርቹ ነው የምናስገባው። ታዲያ ቸርቹ ምን ዳብቶን አይሻላትም እንዴ? ምንም ጣራ የሌለው ቸርች ምን ችግር አለው? ዋናው እኮ ቸርቹ አላማው ነው እንጂ ምንም ፎቁ ኖር አልኖረ ምንም እዚህ ሀገር የተዘጋ 1000 ቸርች ነው ያለው። ማንም ዞር ብሎ ያየው። what's the point? ገብቶቻል። በጣም የሚረብሸኝ እኔ የምሬ ነው የምላችሁ። እኔ አንድ ነገር ልናገር። አገር ቤት ስመጣ በጣም ማልቀሻ ቦታ እንደማውጣት አውቃላችሁ። እኔ በጣም ደስ የሚለኝ አሁን ልደታ ቤተክርስቲያን፣ አሁን ልደታ ልጅ ነኝ። ልደታ መሄድ ደስ ይለኛል ብቻዬን፣ ማንም ግርግር ሳይኖርና እዛ ገረገራውን የምታውቁት ከሆነ በግራና በቀኝ አንደኛው በግራ በኩል ያለው ገረገራ ላይ ቁጭ ብላችሁ ራሳችሁ ማዳመጥ የምትፈልጉበት ቀን አለ። አሁን እኮ አትችሉ። የምሬ ነው የምላችሁ። 2-3 ሞክሬ እርግጠኛ ይሄ ሆንኩትን ነው የምነግራችሁ። ሄጄ ጊዜ በቃ እንትን ታጣላችሁ። አንዱ ይመጣና ወጠምሻ ጎረምሳ እኮ ነው ድሮ ትልልቅ ሰዎች ምናምን መነኩሴ ያዙ ሰዎች ምናምን መቋሚያ ያዙ ሰዎች ምናምን መተው ልጄ እንደዚህ ነው ምናምን ይሏቸዋል። ዝም ብሎ ሲሰጥ አሁን ወጠምሻ ጎረምሳ ይመጣና ለጸበል መጥቼ ምናምን። ለምንድን ነው የምትጸበለው?
200 ብር ጎሉኝ ምናምን ይላችኋል። በቃ ለራሳችሁ ረፍት ቦታ ታጣላችሁ። ከዛ ብድግ ብላችሁ እኔ እግዚአብሔርን የገጠመኝ ነው የምነግራችሁ። በዛ ቁጭ ብዬ እንዲህ በቃ ግድንግል ልጅ እኮ ነው በቃ ማለት እንዲህ ቢይዘኝ ራሱ ይቀበለኛል እኮ እዛው ቸርች ውስጥ እንደው እግዚአብሔርን ይፈራል መሰለኝ አይደል ነው። በቃ መቶ እንደዚህ 200 ብር ጎሉኝ ምንድነው የቸገረ ለምን እንደው የምትጸበለው ምናምን ማለት ፈለኩኝ። ግን I just don't want to go to that deep በቃ የሆነ እንትን ብዬ ወጣው። የምሬ ነው ማለት ወጥቼ ቀጥታ የሄድኩት ወደ እንትን ነበር እንጦጦ ስትሬት ነው የነዳሁት። እንጦጦ ሲደርስ የእንጦጦ አይብስም። ይሄ እኮ የምነግራችሁ አዘቦት ቀን ሰኞ ነው። በቃ ዝም ብሎ አጉል ሰዓት እኮ ነው ገና ከምሳ እዛም ስትሄዱ እንደዚህ ገና ስትቀመጡ ነው ሰው የሚመጣው። በቃ ይመጣል እንደዚህ ነው። አሁን እሱ ቲክቶክ ላይ መጥቷል። እዛም መጥቶ እንደዚህ በቃ እረፍት መሄጃ ቦታ አጣው። በቃ የት ሄደን እናልቅስኛ ማልቀሻ ቦታ እኮ ነው ያጣነው እንዴ። ሁላችንም እኮ ችግር አለብን። አንዳንዴ የኛ ችግር የሆነ በልብስና በእንትን ስለሚሸፈን ሰው ያን ነገር አያውቅም። ከዛ አሁን ያው ቲክቶክ ላይ መተውላችኋል እንዳለ ኦፊሻሊ ለማኝ ሆኗል ሁሉ። ከዛ የሚለምኑት እኮ ቸርቿን ለማሰራት ምናምን አይደለም ከሱ ላይ ቀብድ ይቆርጣሉ፣ ፈርቅ ይዛሉ። ከነዚህ ጋር እንዴት ይኖራል? አሁን ትግራይ ተቸገረ ምናምን ብለው ዋይ የሚሉት ሰዎች ከሱ ላይ እኮ እንትን ይላሉ፣ ፈርቅ ይዛሉ እኮ። እና ሞኛቱ ነው የምትሰጡት ሰውን ካለ ዳይሬክትሊ የሚታመን የሆነ አካውንት ዳይሬክትሊ ለነዛ ሰዎች እነዛ አርቧቸው እንደዛ ዝንብ ከፊታቸው ላይ ማባረር ላቃታቸው ሰዎች የሚደርስበትን እርግጠኛ ሁኔታ ማታውቁ ከሆነ አለመስጠቱ ነው የሚሻለው እውነቱን ለመናገር። ፒስ እኔ ስዊያችን ነው ነበር አሁን ተማራችሁበት አዲስ ነገር ወስዳችሁበት አልጣጣንም። በቀጣዩ ወደ እንመለሳለን። ላይክ እና ሼር ማድረግ እንዳይረሳ። አሁንም ቢሆን ማድረግ ያለብን ነገር ተባባርበን እናርጋን ፈልጋለሁ። 2 ጊዜ እንበላ ከሆነ 1 ጊዜ እንብላ፣ 3 ጊዜ እንበላ ከሆነ 2 ጊዜ መብላት ይበቃናልና ለወገኖቻችን እናካፍል። በቀጣዩ ወደ እንመለሳለን። ቸር ቆዩልኝ።